ሰላም ይብዛላችሁ ውድ የጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርቤያለሁ። በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቻይልድ ኢቫንጀሊዝም ፌሎሺፕ ጋር በመተባበር በነቀምትና በሆሳዕና ከተማ ለመሪዎች ስልጠና ተሰጠ። ከቢሊግራም ኢቫንጀሊስቲክ አሶሲዬሽን ጋር በመተባበር ከደብረ ዘይትና ዙሪያ ለመጡ ከ200 በላይ አገልጋዮች ስልጠና ተሰጠ። ከውጪ በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴድሮስ ገለጹ። ትራምፕ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለውን የደህንነት ግምገማ ውድቅ አደረጉ። አብሬያችሁ ቆይታ ማድርገው ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቻይልድ ኢቫንጀሊዝም ፌሎሺፕ ጋር በመተባበር በነቀምትና በሆሳዕና ከተማ ለመሪዎች ስልጠና ተሰጠ። ሰኔ 7 2017 ዓ.ም በነቀምት በተደረገው ስልጠና 60 መሪዎች የተሳተፉ ሲሆን ሰኔ 14 2017 ዓ.ም በሆሳዕና ከተማ በተደረገው ስልጠና ላይ 35 መሪዎች ተሳትፈዋል። የካውንስሉ የልጆች አገልግሎት ተወካዮች በስልጠናው ላይ የተገኙ ሲሆን በቀጣይም በሁለት ወራት ውስጥ 120 ሺህ ልጆችን በወንጌል ለመድረስ በተለያዩ ከተማ ዘመቻ እንደሚካሄድና ለዚህም ዘመቻ ከ2000 በላይ ልጆችን የማሰልጠን ስራ እንደሚሰራ የቻይልድ ኢቫንጀሊዝም ፌሎሺፕ አስተባባሪ ወንጌላዊት አልማዝ ገልጸዋል። ከዚህ ቀደም በጅማ ከተማ ተመሳሳይ ስልጠና የተሰጠ ሲሆን ትልቅ ውጤት በማስገኘቱ ከነዚህም ውስጥ 12 መምህራን የ8 ቀን የቻይልድ ኢቫንጀሊዝም ስልጠና እየወሰዱ እንደሆነ ተገልጿል። በሐምሌ ወር በጅማ ከተማ ከ50 በላይ ለሆኑ ህጻናት ለ5 ቀን የሚቆይ ስልጠና እንደሚሰጥ እንዲሁም በአላባና በባህር ዳር ከተማ ተመሳሳይ ስልጠና እንደሚሰጥ ተገልጿል። መረጃው የካውንስሉ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በቤጊዳቡስ የቃል የመጽሐፍ ቅዱስ ትርጉም ፕሮጀክት ስር የሚገኙ የበርታና ጓማ ቋንቋዎች በቃል የመጽሐፍ ቅዱስ ትርጉም ኦራል ባይብል ትራንስሌሽን የተሰሩ የአዳም የኖ የዮሴፍ ታሪኮችን ወደ ጽሑፍ የመቀየር የትርጉም ሂደት አዲስ አበባ በሚገኘው የቤተክርስቲያኒቱ ብሔራዊ የትርጉም ማስተባበሪያ እየተካሄደ እንደሚገኝ ተገለጸ። የቃል የመጽሐፍ ቅዱስ የትርጉም አገልግሎት በይበልጥ በዘመናዊ ትምህርት ያልተደረሰ ማህበረሰብና የጽሑፍ ቋንቋ ለሌላቸው የቋንቋ አይነቶች የምንጠቀመው ያተረጓጉም አይነት መሆኑ ተገልጿል። ይህንን የትርጉም ሂደት የቤተክርስቲያኒቱ የቃል የመጽሐፍ ቅዱስ ትርጉም አሰልጣኝና የኤክሴጂቲካል አማካሪ አቶ ረቡማ ሽፈራው ያስተባበሩት የሚገኙ ሲሆን ሂደቱም ለዚህኛው ዙር 3 ሳምንታትን እንደሚወስድ ይጠበቃል። መረጃውን ከቤተክርስቲያኒቱ አገኘ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ ክፍል ከቢሊግራም ኢቫንጀሊስቲክ አሶሲዬሽን ሚኒስትሪ ጋር በመተባበር ስልጠና ተሰጠ። በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 36 የፊልጵስዩስን ምስክርነት ትኩረት ያደረገው ስልጠናው በእግዚአብሔር ሕልውና ውስጥ መሆን የእግዚአብሔርን ቃል ሙላትና ውጤታማ የክርስትና ሕይወት እንዴት መኖር እንደሚቻል በሚሉት ሐሳቦች ዙሪያ ዳሰሳ ያደረገ ሲሆን በዋናነትም አዳዲስ ክርስቲያኖችን በምን መንገድ ማስተማር እንዲሁም ማነጽ እንደሚገባ ትልቅ ትኩረት እንደነበረው ተነግሯል። በስልጠናውም ውጤታማ ክርስትናን እንዴት መኖር እንደሚቻል በወንጌል አገልግሎት ስራና አዳዲስ ደቀ መዝሙር የሆኑትንም በምን አይነት መንገድ ማስተማር እንዳለበት በስልጠናው ተካቷል። በመጨረሻም ለሰልጣኞች መጽሐፍ የተበረከተ ሲሆን በስልጠናው ደስተኞች መሆናቸውንና በቀጣይም ለተሻለ ስራ እንዳነሳሳቸውም ገልጸዋል። መረጃው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ ክፍል አገኘ ነው። በኢትዮጵያ ሙሉ ወንጌል ሰሜን ምዕራብ አዲስ አበባና አካባቢው ክልል የታዳጊ ልጆች አያያዝን በተመለከተ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ሰኞ ሰኔ 16 2017 ዓ.ም በጉለሌ ፊናንስ ሙሉ ወንጌል አጥቢያ ቤተክርስቲያን 68 ታዳጊዎች ተሳታፊ ሆነዋል። የታዳጊ ልጆችን አያያዝ በተመለከተ በወንድም ጌታውን ሰለሞን የተሰጠ ሲሆን በፕሮግራሙ ላይ የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ በመገኘት የስልጠናው ዓላማ በአጥቢያ ቤተክርስቲያን ያለውን የታዳጊ ልጆች አያያዝ ክፍተትን ለማስተካከል እንደሆነ ተናግረዋል። ተመልካቾቻችን የምትከታተሉት ከጄኤምኤም ቴሌቪዥን ወደ እናንተ የሚደርሰው የዜና ሰዓታችን ላይ እንገኛለን። ከውጭ ወዳገኘናቸው አለፍኩኝ። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴድሮስ ገለጹ። ዳንኤል አንተነህ ዝርዝር አለው።
በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በአብዛኛው ህጻናት የጤና ባለሙያዎች የሆኑ 40 ሰዎች መገደላቸውንም የዓለም የጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ገልጸዋል። በጤና ዘርፉ ላይ የሚደርሰው ጥቃት መቆም አለበት፣ ይህ ሊሰመርበት የሚገባ ነው ሲሉም ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ አስፍረዋል። ኮርዶፋን በተሰኘችው ግዛት ምዕራባዊ ክፍል የሚገኘው አልሙጅላድ ሆስፒታል ባለፈው ቅዳሜ ዕለት ሆስፒታሉ 3ኛ ዓመት በያዘው የሱዳን የእርስ በርስ ጦርነት ተፋላሚ የሆኑትን ጦሩንና ፈጥኖ ደራሽ ኃይሉን ከሚፋለሙባቸው ግንባሮች መካከል በቅርበት እንደሚገኝም ተነግሯል። የፈጥኖ ደራሽ ኃይሉ እንዲሁም ሁለት የሱዳን የሲቪል ድርጅቶች ጦሩን በሆስፒታሉ ላይ ጥቃት በመፈጸም የከሰሱ ሲሆን ጦሩ በቀረበበት ውንጀላ ላይ የሰጠው አስተያየትም የለም ተብሏል። የደም አፋሳሹ የእርስ በርስ ጦርነት በዓለም የከፋ የሰብአዊ ቀውስ ያደረሰ መሆኑን የተባበሩት መንግስታት ድርጅት በተደጋጋሚም ገልጿል። በጦርነቱ በዳርፉር የደረሰው የዘር ማጥፋትን ጨምሮ በአገሪቱ በሺዎች የሚቆጠሩ ንጹሃን ተገድለውበታል፣ እንዲሁም በሚሊዮኖች የሚቆጠሩ ዜጎችንም አፈናቅሏል። ሁለቱም ወገኖች በሕክምና ተቋማትና ሰራተኞች ላይ የጦር ወንጀል በመፈጸም መከሰሳቸውንም ቢቢሲ አማርኛ መረጃም አሳይቷል። በጥቃቱ ከተገደሉት ከ40 ሰዎች ውስጥም 6ቱ ህጻናት እንዲሁም 5ቱ የጤና ባለሙያዎች መሆናቸውንም በሱዳን የሚገኘው የዓለም የጤና ድርጅት ጽሕፈት ቤት እሁድ ዕለትም ገልጿል። በርካታ ሰዎች መጎዳታቸውን ጽሕፈት ቤቱም አክሏል። ዘገባው የቢቢሲ ነው። የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን እንዳላወደመ የደህንነት ግምገማ አሳየ። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳየ። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም ከወራት በኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የአገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ የአሜሪካ አጋር ሲቢኤስ ተናግረዋል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። አሜሪካ ፎርድ፣ ናታንዝ እና ኢስፋን የተሰኙ 3 የኢራን የኒውክሌር ይዞታዎችን 61 ሜትር ወደ መሬት ዘልቆ መግባት በሚችሉ በንከር በሰር በተሰኙ ቦምቦች ጥቃት ፈጽማለች። ነገር ግን የፔንታጎን የደህንነት ግምገማን የሚያውቁ ምንጮች በበኩላቸው የኢራን ማብላያዎች በአብዛኛው እንዳልተነኩና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ የተወሰነ ነው ይላሉ። የሁለቱ ኒውክሌር ይዞታዎች መግቢያዎች ተዘግተው እንደነበር የጠቀሰው ግምገማው አንዳንድ መሰረተ ልማቶች ቢወድሙም ወይም ቢጎዱም ነገር ግን ከመሬት ስር ያሉ አብዛኞቹ ይዞታዎች ከፍንዳታው ቃጠሎ አምልጠዋል ብለዋል። እኒህ ማንነታቸውን ያልገለጹ ምንጮች ለአሜሪካ ሚዲያ እንደተናገሩት ጥቃቱ ኢራንን ከወራት በኋላ ሊመልሰው እንደሚችል መገመቱን ገልጸዋል። በሌላ በኩል ትራምፕ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለውን የደህንነት ግምገማ ውድቅ አደረጉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለውን ሾልኮ የወጣውን የሀገራቸው መከላከያ ፔንታጎን የደህንነት ግምገማ ውድቅ አድርገዋል። ትራምፕ ይዞታዎቹ ሙሉ በሙሉ ወድመዋል በሚል የጸኑ ሲሆን ቅድመ ግምገማው በተጻራሪው ጥቃቱ የኢራንን የኒውክሌር መርሃ ግብር እንዳላወደመና ምናልባትም ከወራት በኋላ ሊመልሰው እንደሚችል ነው ያሳየው። በተያያዘ ዜና ከጥቂት ቀናት በፊት በኢራን የኒውክሌር ይዞታዎች ላይ ጥቃት የፈጸሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን የስርዓት ለውጥ እንደማይፈልጉ መናገራቸው ተወስቷል። ሁሉም ነገር በተቻለ ፍጥነት ተረጋግቶ ማየት ፈልጋለሁ። ያገዛዝ ለውጥ ውከት ይፈጥራል። እናም በእውነቱ ያን ያህል ቀውስ ማየት አንፈልግም ሲሉ ተናግረዋል። ትራምፕ በተጨማሪም የሩሲያ አቻቸው ፕሬዝዳንት ቭላዲሚር ፑቲን በኢራን ግጭት ላይ እገዛ ለማድረግ መደወላቸውን ገልጸዋል። ከፑቲን የቀረበላቸውን እርዳታ ውድቅ አድርጌያለሁ ያሉት ትራምፕ በምላሹም ከኢራን ጋር እርዳታ አልፈልግም፣ እገዛ የምፈልገው ካንተ ጋር ነው ብለው ምላሽ እንደሰጡ ተናግረዋል። ዘገባው የቢቢሲ ነው። የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቻይልድ ኢቫንጀሊዝም ፌሎሺፕ ጋር በመተባበር በነቀምትና በሆሳና ከተማ ለመሪዎች ስልጠና ተሰጠ። ከቢሊግራም ኢቫንጀሊስቲክ አሶሲዬሽን ጋር በመተባበር ከደብረ ዘይትና ዙሪያ ለመጡ ከ200 በላይ አገልጋዮች ስልጠና ተሰጠ። ከውጪ በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴዎድሮስ ገለጹ። ትራምፕ የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን አላወደመም የሚለውን የደህንነት ግምገማ ውድቅ አደረጉ።
ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ አደረግነው እኔ ቤቴል ታምራት ከአዘጋጆቹ ከነጻነት ዋቁማና ከዳንኤል አንተነ ጋር አብረናችሁ ነበርን። ቀሪ የጄኤምኤም ቴሌቪዥን ፕሮግራሞችን እንድትከታተሉ በአክብሮት ጋበዝኩኝ። ሰላም ሁኑ።